በዕለታዊ ህይወትህ ውስጥ በውጥረት በጭንቀት ወይም በሀሳብ ብዛት ተከባሃል። በዘመናችን አእምሮአችን በየቀኑ በብዙ መረጃዎች፣ ሀሳቦች ይጨናነቃል። ነገር ግን በቀን ውስጥ ጥቂት ደቂቃዎች ለሜዲቴሽን በመስጠት የውስጥ ሰላምን፣ የከፍተኛ ትኩረትና አቅም፣ የተረጋጋ ስሜት ማግኘት ይቻላል። ብዙ ሰዎች ሜዲቴሽንን ሲያስቡ ይከብዳል ወይም ከአእምሮ ውጪ መሆን ይመስላቸዋል። ነገር ግን በጥቂቱ ቀላል መንገዶች በቀላሉ መጀመር ይቻላል። ዛሬ በዚህ ቪዲዮ ሜዲቴሽን በቀላሉ ለመለማመድ ውጤታማ ለመሆን የሚያግዙ 7 ወሳኝ ነጥቦች በጥልቅ እንመለከታለን። ይህ ቪዲዮ ከማየታችሁ በፊት ግን ቀደም ሲል ሜዲቴሽንን ሞክራችሁ ታውቃላችሁ? አሁኑኑ አስተያየት ለመስጫው ላይ ጻፉልኝ። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዋናው ይዘት እንለፍ። ቁጥር 1 በጥቂት ደቂቃዎች ጀምር። አብዛኛው ጀማሪዎች የሚሰሩት ትልቅ ስህተት በመጀመሪያ ቀን ለ30 ደቂቃ ወይም ለ1 ሰዓት ለመቀመጥ መሞከር። ይሄ አእምሮ እንዲሰላችና ልምምዱ እንዲደክመው ያደርጋል። በመጀመሪያዎቹ ሳምንታት በቀን 3 እስከ 5 ደቂቃ ብቻ በመመደብ ጀምር። አእምሮ የዝምታ የማሰብ ልምድ እያወቀ ሲሄድ ቀስ በቀስ ሰዓቱን እያሳደግክ መሄድ ትችላለህ። ዋናው ነገር የጊዜው ርዝመት ሳይሆን ልምምድ መጀመሪያ ነው። ቁጥር 2 ምቹ ቦታና ሰዓት መምረጥ። በየቀኑ በተመሳሳይ ሰዓትና ጸጥ ባለ ቦታ መለማመድ አእምሮ ወዲያውኑ ለሜዲቴሽን ዝግጁ እንዲሆን ይረዳዋል። አእምሮአችን ከአካባቢው ከሰዓቱ ጋር የመላመድ ከፍተኛ አቅም አለው። ጠዋት ከእንቅልፍ እንደተነሳ ያለው ሰዓት አእምሮ ገና ሳይጨናነቅ ስላለ በጣም ተመራጭ ነው። ወይም ማታ ከመተኛት በፊት ያለው ሰዓት የቀኑን ውጥረት ለማስተናገድ ይረዳዋል። ቁጥር 3 ለአቀማመጥ አትጨነቅ። ብዙ ሰዎች ሜዲቴሽን ሲያስቡ እግርን አጣጥፎ መሬት ላይ መቀመጥ ግዴታ ይመስላቸዋል። ነገር ግን ዋና ዓላማ የሰውነትን ዘና ማለት እንጂ አቀማመጥ አይደለም። ወንበር ላይ ተመችቶ መቀመጥ፣ ሶፋ ላይ ዘንበል ማለት ወይም መሬት ላይ መተኛት ትችላለህ። ዋናው ነገር ጀርባ ቀጥ ያለና አካልህ ሙሉ በሙሉ ዘና ያለ መሆኑ ነው። ቁጥር 4 በትክክለኛ አተነፋፈስ ላይ አተኩር። የሜዲቴሽን ትልቁ መነሻ አተነፋፈስ ነው። አየር በምታስገባበት በምታስወጣበት ጊዜ አእምሮ አየሩ በሚገባበትና በሚወጣበት አካላዊ ስሜት ላይ ብቻ አድርገው። አየሩ ወደ ውስጥ ሲገባ ሆድ ውስጥ ሲወጣ፣ አየሩ ወደ ውጪ ሲወጣ ደግመ ሆድ ውስጥ ስታስገባው አእምሮ ወደ ሌላ ሐሳብ ሲበታተን ተመልሰ ትኩረትን ወደ አተነፋፈስ አምጣው። ቁጥር 5 ሐሳቦች ሲመጡ አትታገላቸው። በሜዲቴሽን ወቅት አእምሮ ሙሉ በሙሉ ባዶ እንዲሆን አትጠብቅ። ሐሳቦች መምጣታቸው የተፈጥሮ ህግ ነው። አእምሮ ወደ ሌላ ሐሳብ ቢሄድ አትናደድ ወይም አትጨነቅ። ሐሳቦችን እንደ ደመና እያቸው፣ ሳትፈርጅ እና ሳትከተላቸው እንዲያልፉ ተዋቸው። ከዚያ በረጋ መንፈስ ትኩረትን ተመልሰ ወደ አተነፋፈስ አምጣው። ቁጥር 6 ራስ ላይ አትፍረድ። አእምሮ አደረጋ አለ ወይም ሜዲቴሽን አልሆንልኝም ብለህ ራስን አትውቀስ። ሜዲቴሽን የአእምሮ ሙሉ በሙሉ ዝም ማሰኘት ሳይሆን አእምሮን የማስተዋል ልምምድ ነው። ትኩረትን በተበታተነ ቁጥር ተመልሰ ወደ አተነፋፈስ መመለስ ራስን ትልቅ የሜዲቴሽን ውጤት ነው። ትዕግስት ማሳየት የአሰራሩ ዋና አካል ስለሆነ ራስ ላይ አትውቀስ። ቁጥር 7 የማያቋርጥ ልማድ ይኖርህ። አንድ ቀን ለ1 ሰዓት ሰርቶ ሳምንቱን ሙሉ ከመተው በየቀኑ ለ3 ደቂቃ ያህል መስራት እጅግ በጣም የተሻለ ውጤት ያመጣል። ሜዲቴሽን ልክ እንደ አካል ብቃት እንቅስቃሴ ነው። ውጤቱ የሚታየው በሂደትና በየቀኑ የሚደረግ አነስተኛ ልምምድ ነው። ዋናው ሚስጥር ሳያቋርጡ በየቀኑ መስራት ነው። እነዚህ 7 ጥበቦች በመጠቀም የውስጥ ሰላማችሁን፣ አእምሮአችሁን ጥንካሬ ማሳደግ ትችላላችሁ። ከነዚህ 7 ነጥቦች ውስጥ ዛሬ ለመተግበር የወሰናችሁ የትኛውን? አሁኑኑ አስተያየት መስጫው ላይ ጻፉልኝ። ሐሳባችሁን ለማንበብ በጣም ዝግጁ ነኝ።